ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ትራምፕ ግብፅና ኢትዮጵያን በህዳሴ ግድብ ዙሪያ ዳግም ለማደራደር ደብዳቤ ጻፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብፅ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገለጹ። ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጸዋል። ፕሬዝዳንቱ አርብ ጥር 8 2018 ዓ.ም በጻፉት ደብዳቤ ላይ ፕሬዝዳንት አብዱል ፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ውጤታማ አመራር አድንቀዋቸዋል። ግብፅ ከመስከረም 26 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ምስጋናቸውንም ገልጸዋል። ፕሬዝዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብፅ ሕዝብ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንድና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ በደብዳቤው ላይ አስፍረዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ከግብፅ ጋር አለመግባባት ውስጥ ቆይታለች። ግብፅ፣ ኢትዮጵያና ሱዳን ላለፉት 10 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም አገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በመጀመሪያው የሥልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን አገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ ይታወሳል። ግብፅና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን አገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶቹን መበደል የለበትም ሲሉ አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብፅና ለህዝቧ ያለውን ጥቅም እንረዳለን ብለዋል። ፕሬዝዳንት ትራምፕ በተደጋጋሚ 8 የዓለም ጦርነቶችን ማስቆማቸውንና ከነዚህም መካከል አንዱ በኢትዮጵያና በግብፅ መካከል ሊካሄድ የነበረው አንዱ መሆኑን ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ ዕውቀት፣ ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ አገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውንም ተስፋ ገልጸዋል። አክለውም በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብፅና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውም ለግብፅና ለሱዳን ሊቀርብ ወይም ሊሸጥ ይችላሉ ብለዋል። የአሜሪካው ፕሬዝዳንት የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱል ፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲው ልዑል መሐመድ ቢን ሳልማን እና የዩናይትድ አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ተልኳል። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ የግብፅም ሆነ የኢትዮጵያ መንግስታት እስካሁን ድረስ ምንም ያሉት ነገር የለም። የአባይን ውሃን በተናጥል ስለመቋጠርና በድርቅ ወቅት ከግድቡ ስለሚለቀቅ ውሃ በፕሬዝዳንቱ ደብዳቤ ላይ የሰፈረው ሐሳብ የግብፅን አቋም የሚደገፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቁ የነበሩት ፕሬዝዳንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉት ይጠበቃል። መንግስታዊው አልአህራም ጋዜጣ በፕሬዝዳንቱ ደብዳቤ ላይ የሰፈረው የቋንቋ አጠቃቀም የግብፅን አቋም የሚደግፍ እንደሆነ ተደርጎ ሊተረጎም ይችላል ሲል ጽፏል። ኢትዮጵያ በግድቡ ምክንያት በተፋሰሱ አገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሃዊነት የመጠቀም ህጋዊ መብቷን እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብፅ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትጠይቅ መቆየቷ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ
ዋሽንግተን የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም አዲስ አበባ ግን ከኢትዮጵያውያን ውጪ የማንም ሰባራ ሳንቲም በግድቡ ላይ አልዋለም ስትል አስተባብላለች። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው የህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትርም ከፍታ አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ትከሳለች። ኢትዮጵያም ይህንን ውንጀላ በተደጋጋሚ ውድቅ አድርጋለች። ግብጽ በአውሮፓውያን 1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብጽ የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ትገልጻለች። በመጨረሻም የኢራን ተቃውሞ መሪ የሆኑት ልዑል ሬዛ ፓህላቪ ትራምፕ ቃላቸውን እንደሚጠብቁ ተናገሩ። በስደት ላይ የሚገኙት የመጨረሻው የኢራን ንጉሥ ልጅ የዓለም መንግስታት የኢራን እስላማዊ ሪፐብሊክን ለመጣል ተቃዋሚዎችን እንዲደግፉ ጥሪ ያቀረቡ። ተቃውሞውን አሜሪካ ተቀምጠው የሚመሩት ሬዛ ፓህላቪ ትራምፕ ቃላቸውን የሚጠብቁ መሪ መሆናቸውንና ከኢራናውያን ጎን እንደሚቆሙ እንደሚያምኑም ተናግረዋል። እስላማዊ ሪፐብሊክ ይወድቃል፣ ሊወድቅ ይችላል የሚለው ሳይሆን መቼ የሚለው ነው ጥያቄው ሲሉም ተናግረዋል። በአሜሪካ የሚኖሩት የተቃዋሚ መሪ የሆኑት ሬዛ ፓህላቪ ዓለም የኢራንን አብዮታዊ ዘብ አመራርን ኢላማ እንዲያደርግም ጠይቀዋል። ይህም ዓለማችንን ያመቻቻል እንዲሁም ተጨማሪ የሰው ሕይወት እንዳይጠፋ ይከላከላል ብለዋል። ከ20 ቀን በፊት በኢራን የኑሮ ውድነትን ተከትሎ በተቀሰቀሰው ህዝባዊ አመፅ እስካሁን ድረስ ከ2600 በላይ ተቃዋሚዎች በኢራን የጸጥታ አካላት መገደላቸውን የሰብአዊ መብት ድርጅቶች አስታውቀዋል። የኢራን መንግስት ተቃውሞዎቹን በኢራን ጠላቶች የተደገፉ ረብሻዎች ሲል ጠርቷቸዋል። ፓህላቪ በኢራን የሚካሄደው ተቃውሞ መሪ ሆነው ብቅ ያሉ ሲሆን ኢራናውያን ተቃውሟቸውን እንዲቀጥሉም አሳስበዋል። በኢራን የተቀሰቀሰውን መጠነ ሰፊ ተቃውሞ ተከትሎ የኢንተርኔትና ሌሎች የመገናኛ አገልግሎቶች ሙሉ በሙሉ የተቋረጡ ሲሆን የአገሪቱ የጸጥታ ኃይሎችም ጠንካራ እርምጃ መውሰዳቸውን ቀጥለዋል። ፓህላቪ አርብ ዕለት በዋሽንግተን በሰጡት ጋዜጣዊ መግለጫ ላይ የኢራን የደህንነት ክፍል በዘመቻው ለመሳተፍ ፈቃደኛ አለመሆኑንና የኢራን ባለስልጣናት ተቃውሞውን ለማብረድ ከውጪ ሚሊሻዎች ማምጣታቸውን ተናግረዋል። ዓለም የኢራንን አብዮታዊ ዘብ ኃይሎች ኢላማ እንዲያደርግና መሰረተ ልማቶችን እንዲቆጣጠር እንዲሁም እንዲያዝ አሳስበው ወሳኝ የሆነ ጥቃት እንዲፈጸም ጥሪ አቅርበዋል። በተጨማሪም ዓለም አቀፍ ሀያላን ሀገራት የኢኮኖሚ ጫና እንዲፈጥሩ፣ የኢራን ዲፕሎማቶችን እንዲያባረሩ፣ ሁሉም የፖለቲካ እስረኞች እንዲፈቱ እንዲጠይቁና በኢራን ውስጥ ግንኙነት እንዲኖር የሳተላይት ኢንተርኔት፣ ስታርሊንክ እና ሌሎች ደህንነታቸው የተጠበቀ ግንኙነቶችን እንዲፈቅዱ ጠይቀዋል። የኢራን ሕዝብ ወሳኝ እርምጃ እየወሰደ ነው። ዓለም አቀፉ ማህበረሰብ ሙሉ በሙሉ እንዲቀላቀል ጊዜው አሁን ነውም ብለዋል። በዓለም እርዳታ ወይም ያለምንም ድጋፍ ስርዓቱ ይወድቃል። ዓለም ቃሉን ወደ ተግባር ከቀየረ ፈጥኖ ይወድቃል፣ ብዙ ህይወትም ይድናል ብለዋል። ከከፍተኛ የአሜሪካ ባለስልጣናት ጋር ውይይት አድርገዋል ስለሚባሉ ዘገባዎች ለመናገር ፈቃደኛ ባይሆኑም ፕሬዝዳንት ትራምፕ ቃላቸውን የሚያከብሩ ሰው እንደሆኑና በመጨረሻም ከኢራናውያን ህዝብ ጋር እንደሚቆሙ አምናለሁ ብለዋል። ዘገባው የቢቢሲ ነው።